በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም እያልነ ጌታችን መድኃኒታችን ኢየሱስ ክርስቶስን ስቅለቱን በዓለ ፋሲካውን አሳልፈን አሁን 50ውን ቀን ለመድፈን ጸሎተ አዳም ሐሙስ እንላታለን። ጸሎተ አዳም ሐሙስ ስንል በምን አይነት ነው? ጌታ መድኃኒታችን ኢየሱስ ክርስቶስን አትብላ ተብሎ ሕግ የሰጠውን በመጣሱ አልተወውም። እንደገና አከበረው፣ አወደሰው፣ ልብሱን አለበሰው። በ40 ቀኑ እሱንም እንደዚሁ እንደ ሰርግ አደረገለት ይባላል። ምክንያቱም ይህንን ወዴት እንወስደዋለን? ፍልሰታ ላይ አሸንድዬ ለብሰው የሚያሳዩት የሱ ምሳሌ ነው። ቅጠል ጎንጉኖ ታጥቆ ነበረና ያንን አስጥሎ ከቁርበት ከሰጠው ሀብት ካንዱ እንስሳ ቁርበት ከፍት አለበሰው ይላል። ስለዚህም በዚህ ደግሞ እንደዚሁ ባህታውያን እንደዚሁ ዮሐንስ ይህንኑ ከምግቡ አንበጣ እና ማር እየበላ በወገቡ ጠፍር ታጥቆ ልብሱ ጠጉር ነበር ይላል። ይሄ እንዳለ ሆኖ እናስቀምጠው። ከዚያም በኋላ ወደ ማቴዎስና ወደ ሉቃስ ስንሄድ ደግሞ ዮሐንስ በመጀመሪያ አብ አባት ነበር ብሎ ይጀምራል እና በኋላም ያለ የሚመጣ የኖረ ያለ ብሎ ይጠይቃል። አብ በመጀመሪያ ነበረ፣ አሁንም ያለ ነው፣ ለወደፊትም የሚኖር ነው ብሎ ይጀምራል። ስለዚህ በጠቅላላ ወደ አሁን ቤተ ክርስቲያን የሚነበበውም ከዚያ ስለ አዳም ሐሙስ ነው። ስለ አገልጋይ ክብርነትን ነው የሚናገረው። እኔም ስለ አገልጋይ ክብርነትን ነው። የኔውም ትንሽ ለየት የሚያደርገው ከመጽሐፍ ቅዱስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ማቴዎስ የጻፈውን በመጀመሪያ በግዕዝና በአማርኛ ነው። ስለዚህ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወንጌላዊው ሲጽፍ አለ ራሳቸውን መሰረት እያደረጉ ሌሎችን ደግሞ ራሳቸውን መሰረት ያደርጋሉ ብሏል። ይሄ የሥራ ውጤታቸውንና ማግኘታቸውን ነው። ራሳቸውን መሰረት ያደርጋሉ። ምንም የሚገልጹላቸው መንፈስ ቅዱስ ቢሆንም የመንፈስ የሚጽፍ ከራሳቸው አንቅተው ነውና፣ ምክንያቱም ሕገ ልቦና ነበረነ። ያንን ሕገ ልቦና ነው እንግዲህ በመጽሐፍ ተጽፎ ለሁሉም የደረሰው። ሕገ ልቦና በኦሪት አንስቶ የታመነበት የኢትዮጵያ ኦርቶዶክስ ሃይማኖት ሕገ ልቦና ነበረች እንጂ ጉግ ማንጉግ አልነበረችም። ሌላው ጉግ ማንጉግ ነበረ፣ በጣዖት የሚያምን ነበረ። የኛው ደግሞ ለየት የሚያደርገው ምንድነው? ሕገ ልቦና እምነት ለእግዚአብሔር ለአንድ አምላክ፣ ለማይታየው አምላክ፣ ለማይዳሰሰው አምላክ የሚል ነበረ። ያ ስራ ነው እንግዲህ በመሰረቱ የመጣው። ስለዚህ ምንም ቢገለጽላቸው መንፈስ ቅዱስ ቢሆንም የሚጽፍ ከራሳቸው አንቅተው ነውና፣ ዳግመኛ ከአንድ አገር ሆነው ጽፈው ወደ አንዱ አገር ይሰዷቸውና ይሰዱልናል ይላል። ወንጌላውያን የሚጽፉ ጌታ የተናገረውን እንጂ ከራሳቸው አውጥተው አይደለምና ነው። ይሄ ወደ እኛው ዘመን ስንሄድ አንዱ ጋዜጠኛ የተናገረውን አንዱ ጋዜጠኛ ገሌ ብሎ ይመዘግበዋል።
እና ሪፖርት ያደርጋል። እነሱም ይህንኑ ነው ሲያደርጉ የነበረው። እሱ የጻፈውን ያኔ ይከተላል፣ ያኔ የጻፈውን ያኔ ይከተላል። እገሌም እንደዚህ ብሏል፣ እኔም እንደዚህ ብያለሁ ብለው በራሳቸው ያመኑትን ነው። ሰብጀክት የለበትም። ምክንያቱም እኩል ናቸው። የሚናገሩት ትክክል ያዩትን ነው እና ከነሱ ውስጥ ምንም ጠብ የለውም ነበረ ማለት ነው። ዳግመኛ ከአንድ አገር ሆነው ጽፈው ወደ አንዱ አገር ይሰዷቸዋልና ወንጌላዊ ግን የሚጽፍ ጌታ የተናገረውን ነው እንጂ ከራሳቸው አውጥተው አይደለምና ነው። በመካከልም ሆነው ጽፈው ይጽፋሉና ዳግመኛ ምንም አንዱ ከሃሎ አንዱ አሃዱ ብእሲ ይላል። አሃዱ ብእሲ ቢል ነገር ግን ወሃሎ አሃዱ ብእሲ ሲል የተለየ አይመስለውም። ብእሲ ቢል ነገር ግን ማያያዝ ነው። ነገሩን ማያይዘ ማንበብ ማለት ነው። የጌታችን የኢየሱስ ክርስቶስ የልደቱ ቁጥር ይህ ነው። ጸሐፊ ሰብሳቢ ሰብእሲ ከመ ዘሞተ ወበውእቱ መዋዕለ ወእፀ ትእዛዘ እምሃበ አውግሰጢዎስ ቄሳር ከመ ይጽሐፉ ኩሉ ዓለመ እንዲል አንድም የጌታችን የኢየሱስ ክርስቶስን የልደቱ ወግ ታሪክ ነው። ስማ ለሰማ ለዳቢር ትካት ሀገረ መጽሐፈ እንዲል የወግን የታሪክን ሀገር ሊል ወግነን ወግየነ ይላል። ወግየነ ትእማረ ይላሉ። የነራክብ የነራክብ ይቅርታ አነባቡን ያሽማግሌ ነገር ወግየነ ንትራአይ የነራክብ የሩቱን ያመጣል። ታሪክ ወእለ እግዚእነ ኢየሱስ ክርስቶስ ከመዝ ውእቱ ልደቱ ብሎ ያመጣል። ልደቱ ለእግዚእነ አለ ብዙ ልደታትን አሉና ከዚያ ሲለይ ልደተ አዳም አለ። ልደተ አዳም ሐሙስ የበልንለው ሁለት አይነት ልደታ አለው። አንዱ በመውደቁ እንደገና በመነሳቱ፣ ሁለተኛው መጀመሪያው በመፈጠሩ እግዚአብሔርን መስሎ በመፈጠሩ ነው አዳም። ስለዚህ ልደተ አቤል እምከርሰ ልደተ በግ መጽ ልደተ ሙታን እመቃብር እለ አንያ አውጭ ይሻላሉ ይላል። ስለዚህ እሱ ግን በገዛ ስልጣኑ ነውና የልደቱንም ነገር ብቻ ይናገራል። መጽሐፈ ልደቱም አለ እምነ ቢሉ ምን ነው ቢሉ መጽሐፍ በአንድ መጀመር ኋላ ብዙ ማምጣት ልማድ ነውና ከዚያም ሁሉ ኦሪት ዘልደት ይላል። ኦሪት ዘልደት የስነ ፍጥረት ብቻ ተናግሮ ይቀራል፣ እዛው ያቆማል። መጽሐፈ ልደቱ ባለው በጥቁር አንድ ይላል፣ በጥንቅሩ አንድ ይላል። የንዑስ ምዕራፍ አሃዝ ነው። ማቴዎስ መጽሐፍ ልደቱ ማቴዎስ መጽሐፉ ልደቱ መጽሐፈ ልደቱ ማርቆስ አንተ ውእቱ ወልድየ ይላል። ሉቃስ ደግሞ ወይመስሎ ወልደ ዮሴፍ ዮሐንስ ቀዳሚሁ ቃል ያለውን ሁሉም የገነት ነገርን ከሆነ ብሎ አራቱን የተከበሩትን ሲል አንዱ ይላል።
ሶስቱ ሲል ማርቆስን አውጥቶ በሶስተኛው ሰንጠረዥ ማርቆስ የለምና ማለት ነው። ማርቆስ ስምና ይላል፣ ስሞና ይላል። ሰምና ወርቅ ልደቱ ወልደ ዳዊት ወልደ አብርሃም ሉቃስ ምዕራፍ 3 ከቁጥር 31 የዳዊት ልጅ የአብርሃም ልጅ ከነገስታት ዳዊት ከአበው አብርሃም ብቻ ይወልዳልና እንዲህንም አለ ቢሉም ትንቢት የተነገረ ለነዚህ ነውና ትነቢ ትማ ከነገስታት ለሰሎሞን አለ ይከውነን ይወልድየ ተብሎ ከአበውም ለሴም ለህንድር እግዚአብሔር ውስተ ቤቱ ሴም ተብሎ ተነግሮ የለምን ቢሉ የሚበዛ የለም የሚቀንስም የለም ነውና በሚበዛውም ተናገረ። አንድም ተስፋ ለተስፋ ሲያንጸባርቅ በዘርእ ይትባረኩ ኩሎሙ አሕዛበ ምድር ያለውና እስመ ምዕራፈ ከርስከ አነብር ያለው ተስፋ ለተስፋ ሲያነጻጽር አንድም ዳዊት ስርወ መንግስት ነው፣ አብርሃም ስርወ ሃይማኖት ነውና እስመ አብርሃም ኮነ ስርወ ሃይማኖት በሃይማኖቱም ለአይሁድ እንዲል የዳዊት ስርወ መንግስት ኋላ ያለ መጓደል አንድ እግዚአብሔር መሆኑን የሚያበረታታ ነው። ስለዚህ ሕገ ልቦና ነበረ። ግን በዚያ ውስጥ ጉግ ማንጉግ የተባሉ ደግሞ አሉና እነሱን ወደ አንድ ለማምጣት ነው። ለምሳሌ ያላመኑ ማናቸው ስንል ከዳቢሎስ አንደኛው የመጀመሪያው ነው። ከአዳም እመን ፈጣሪህን እመን አዳኝህን እመን ሲባል አላምንም አልሰግድም ብሎ ከመላእክት ጋር የተዋጋው እሱ ነው። ስለዚህ ለዘላለም ለሰው ልጅ ጥላት ሆኖ የተገኘ አንዱ እሱ ነው። ጉግ ማንጉግ ሆኖ የቀረውም የእሱ ዘሮች ናቸው። የእሱ ዘሮች የተከተሉ ጣዖት አምላኪዎች የተባሉት ናቸው። ፈጣሪያችን ዳዊት ንጉሳቸው እያነሱላቸው ይወዳሉና ወይ ሐሰስወ ለእግዚአብሔር አምላኮሙ ለወለ ዳዊት ለንጉሶሙ እንዲል ዳዊትን ከመውደዳቸው የተነሳ የነገሰውን ሁሉ ዳዊትን ይሉ ነበር። ወሶበ ሰማዐ ዘንተ ዳዊት ደነገጸት ነፍሱ ወነፍሰ ኩሉ ህዝቡ እንዲለው አካዝን አንድም ያመኑትን ወልደ ዳዊትን ወልደ አብርሃምን መሆኑን ሰፍራችሁ ቆጥራችሁ አስረክቡኝ ብሏቸው ነበርና ይላል። ለምን ኢየሱስ ክርስቶስ የተወለደበት ምክንያቱም ለቁጥር ሲሄዱ ነው። ለቁጥር ሲሄዱ በቤተ ኢየሩሳሌም በከፍቶች ማደሪያ የተወለደው በዚህ አይነት መሰረት ነው። ለቁጥር ሲሄዱ ስለዚህ ነው እንዲህ አለ። ክፍለ ዘመን አለው ለመናገር በዚያውም ላይ አብርሃም አይቀድምም ዳዊትም አይከተልም ቢሉ አባቱን አያውቅም አያቱንም
ናፋቂ ይሉኛን ብሎ ለጌታ ከአብርሃም ዳዊት ይቀርበዋልና አንድም እርካብ ተረግጦ ወደ ኳርቻ መውጣት በአዳራሽ ገብቶ ወደ እልፍኝ ማለፍ እንዲመች ወልደ ዳዊት ብሎ ወልደ አብርሃም ሲሉ ይመቻልና አንድም ጌታ ወልደ ዳዊትን ወልደ አብርሃም አለው። አንድም ወልደ ዳዊት ወልደ አብርሃም ዋይ የቀረው ነው ዋዊ የቀረው ነው። ለአንድም ጌታ ጥልቅ ስሙ ነው። እውራን በሆሳዕና ተሳሃለነ ወልደ ዳዊት እንዳሉ እውራን በሆሳዕና ጊዜ ተሳሃለነ ወልደ ዳዊት እንዳሉ ወልደ አብርሃም ብሎ ለጌታችን ቀጸለለት። አንድም ይዞ ለመሄድ ይመች ብሎ ይዞት የሚሄድ አብርሃም ነውና ይላል። አብርሃምን ነውና ወደ ኋላ አደረገው ስንል አብርሃም ወልደ ለይስሐቅ ወለደ ለይስሐቅ አብርሃም ይስሐቅን ወለደ ይላል። ይሄ የዘራቸው ሐረጋቸው ግንዳቸውን እየቆጠረ ሲመጣ ከኢየሱስ ክርስቶስ ዘር መሆኑን ለማረጋገጥ ነው እንጂ ምክንያቱም ጌታ በአምሳያዬ ፈጠርናቸው ብሏል። አብ ወልድ መንፈስ ቅዱስ ብለን የምናምነው ሶስቱ ሥላሴ ብለን አሁን በኋላ ያሉት ለስም እንጂ የተለያየ አይደለም። አንዳንድ አሁን ወንድሞቻችን እነዚህ ሙስሊሞች አሁን አሃዱ ብለው አንድ አምላክ ብለው ያምናሉ። ግን አንድ አምላክ የላቸውም። አንድ አምላክ ቢኖር ኑሮ በመሐመድ ባያምኑም ነበረ። ምክንያቱም ሰለላሁ ወሰለም ይላሉ። እሱ ምንድን ማለታቸው ነው? ከሞት ተነስቶ ሰላም አለይኩም ይለናል ማለታቸው ነው። ወይንም ደግሞ ሲያሳርጉ ቁል ወላሁ ብለው ሲጨርሱ አሰላም አለይኩም ብለው ወደ ግራ ይላሉ። ለምንድን ነው? እንደምን አደር ሲሉት እግዚአብሔር ይመስገን ብሎ ይመልስልናል ብለው ያምናሉ። አሁን ምንድነው አቋራጩን ስናገር በትክክሉ ሲተረጎም መላሹም እሱ ነው፣ አቅራቢውም እሱ ነው። ለጸሎታቸው መላሹም እሱ ነው፣ አቅራቢውም እሱ ነው ማለት ነው። ልክ ኢየሱስ ክርስቶስ ለኛ ታዞ እንደመጣልን ነው የሚያቀርብልንም እሱ የሚያስታርቀንም እሱ ነው እንደምንለው እነሱም እንደዚያ ነው። ግን አላወቁትም እንጂ እነሱ የሚያምኑት በበኩላቸው ሰይጣንን ነው። በሌላ በኩል ደግሞ የሚያምኑት ሰውን ጣዖትን ነው። ግን አይገባቸውም። ይሄንን አንድ ነብይ ሰውን ሊያድን አይችልም። መልእክቱ ደግሞ ከነብይ የተለየ መሆን አለበት። ነብይ ሲባል ምንድነው? ለሰዎች የሚጸልይ ደግነትን የሚሰራ የሚያስተምር መሆን አለበት። የነሱ ነብይ የተባለው አንደኛ የሚያስተምረው ስለ መግደል ነው። ያልገደለ ሰው ጽድቅ አያገኝም ብሏል። 9 ሴት 10 ሴት ያላገባ ጽድቅ አያገኝም ብሏል። ሴቷም ደግሞ ካላገባች ጽድቅን መንግስተ ሰማያትን አትወርስም ተብላለች። ወይንም ደግሞ ሴቲቱ ለወንድየው ልክ እንደ ጥሬ ዕቃ ሆና አልተሸቀሸቀች አልተረዳች፣ ለባሏ በጣም ሆና አልተገዛች፣ በግሱር ሆና ለሃጭን ሁላ አልጠረገች፣ ለሷ መንግስተ ሰማያት የምትገባበት ምክንያት ምንም ነገር የለውም ይላል። አመጠኛ ናት ይላታል። ይሄ ምንድነው? የሰይጣን ስራ ትምህርት ነው እንጂ የነብይ ስራ አይደለም። ነብይ እንዲህ ያለ ነገር አያመጣምም፣ አይናገርምም፣ አይሰማምም። ነብይ ማለት ከእግዚአብሔር ጋር የሚነጋገር መልካም የቀናውን ነገር የሚያስተምር ማለት ነው። ይህን እንኳ ለመረዳት ያቃታቸው፣ ምክንያቱም ዲያብሎስ ክፋተኛ ነው። ዲያብሎስ በጣም የተረገመ ኃይለኛ ዲያብሎስ ማለት እሱ ነው። ከአጋር የተወለደ እስማኤል ይላል። ከኢጡራ የተወለዱ 7 ሕፃናት ያሉ አይደሉምን ይላል። ለምን? ይስሐቅ
ይስሐቅን ለይቶ አነሳው ቢሉ ነቢይ የሆነ እንደሆነ ልደቱ አበውን ጠንቅቆ ይቆጥራል ይላልና ለመላው ያነሳን ይላል። ወንጌላዊ ግን የሚሻ ጌታን ልደትን ነው። ወንጌላዊ ግን የሚሻ ጌታን ልደት ነውና የጌታ ወልድ መወለድ ከይስሐቅ ነው እንጂ ከነዚያ አይደለምና። አንድም ትንቢቱ ምሳሌው ሊፈጸም ትንቢቱ እምይስሐቅ ይሰመይ ለከ ዘርአ ተብሎ ተናግሯል። ምሳሌ ይህ ይስሐቅ መስዋዕት ሁኖ ቀርቧል፣ ጌታ መስዋዕት ሁኖ ቀርቧልና አላል። ጌታም መስዋዕት ሁኖ ቀርቧልና ይላል። ይስሐቅኒ ወልደ ለያዕቆብ ይስሐቅ ያዕቆብ ወለደ። እነዚያ ስለተ እናት ባገናኛቸው ነውና ባያገናኛቸው ነው። እኒህማ ዕለት እናት አያገኛቸውም። አንድ ስንል አንድ ቀን ተጸንሰው አንድ ቀን የተወለዱ ኢሳውና ሰለሞን ለይቶ ተወው ብሏል ቢሉ ነቢይ የሆነ እንደሆነ ልደተ አበውን ጠንቅቆ ይቆጥራልና መላውን ያነሳል። ወንጌላዊ ግን የሚሻ ጌታ ልደትን ነውና የጌታንም መወለድ ከያዕቆብ ነው እንጂ ከኢሳው አይደለምና ይላል። አንድም ትንቢቱ ምሳሌው ሊፈጸም ትንቢቱ ኮከብ ይሰርቅ እምያዕቆብ ወያይእት ወአትት ኃጢአተ እምእስራኤል ተብሎ ተናግሯል። ምሳሌው በጣዖት ሐዋርያት አብዝተው ያመጣሉ። ከዚያም ከፍ ብለው ይናገሩታል። ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ አጎቶቹ ወደ ላባ ሲሄድ ከምንጭ አጠገብ ደረሰ። ውሃው ድንጋይ ተገጥሞ አባሃደ አለ። ከድንጋዩ ስፍራም ኖሎት ተሰብስበው አገኘ። ምን ነው ከፊታችሁ አታጠጧቸውንም አላቸው። ከፊታችሁ አታጠጧቸውንም አላቸው። መላው ኖሎት እንጂ ካልተሰበሰቡ ከፍቶ የማጠጣት አይሆንልንም አሉት። ውህወ ኮሬ ነዋ ጥላተ ጥቂት ራሱን ሁኖ መጥቶ መርዝ እንዳይበጠበጥበት ለ8 የሚከፈል ድንጋይ ገጥመው ይሄዳሉ። እሱ ብቻውን ከፍቶ አጠጥቶላቸው ያዕቆብ የጌታን ድንጋዩን የመረገውን ሥጋ የረገመ ነፍስ ውሃውንም የጥምቀት አባግም ምእመናንን ኖሎት የነቢያት የካህናት ምሳሌ ያዕቆብ ብኒ ወለደ ይወድኦ ወሃይወ ብሎ ኦሪት ዘፍጥረት ምዕራፍ 21 ከ3 እስከ 25 ይገኛል።
ኦሪት ዘፍጥረት ምዕራፍ 25 እስከ 29 እስከ 35 ይገኛል። ያዕቆብ ይሁዳን ወንድሞቹን ወለደ። የይስሐቅ ልደት በተናገረ ጊዜ እላ እምስማኤል ያዕቆብ ልደተ በተናገረ ጊዜ ኢሳው አላነሳ። ከዚህም አሁን የደርሶ ይሁዳ ወሃዊየ አለ ምን ነው ቢሉ ጌታ ከ12 ነገድ ይወለዳልና አንድም ነብይ ቢሆን አባቶቻችንን ከቁጥር አይለያቸውም ነበር። ወንጌላዊ ስለምን ለይቶ ተዋቸው ቢሉ አይሁድ ደገኛይቱን ሕገ ወንጌል ከመቀበል በትክክሉ በተከለከሉ ነበርና አንድም ለምሳሌ ይመች ብሎ ከ12 ነገደ እስራኤል ያልተወለደ ምድር ርስትም እንዲወርስ የ12 ሐዋርያት ትምህርት ነው። የ12 ሐዋርያት ትምህርት ያልተቀበለ መንግሥተ ሰማያትን አይወርስምና ያውስ ቢሆን ቢባል ይህ ይሁዳ ለይቶ ማንሳቱ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢቱ አይጠፍም ምስፍና ወምልኩና ማባሉ ለይሁዳ እስከ አመ ይረክቡ ዘንጹህ ሎቱ ተብሎ ተነግሯል። ምሳሌው አሁን ያመጣል። ዘፍጥረት 49:10 እንደምንረዳው ወይሁዳኒ ወለደ ፈርሃሰ ወዛረሃ እምትእማር ይላል። ዘፍጥረት ምዕራፍ 38:29 አንደኛ ጴጥሮስ ምዕራፍ 2:4 መጽሐፈ ሂሩት ምዕራፍ 4:18 እንዲሁም አንደኛ ይላል። ስለዚህ ይሁዳ ተፋሪስ ዛህራን ከትዕማር ወለደ። ይስሐቅንም ልደት በተናገረ ጊዜ ሳራን ያዕቆብን ወለደ። በተናገረ ጊዜ ጊዜርን ብቃንን ይሁዳንን ወንድሞቹን ልደት በተናገረ ጊዜ እልያን ራሄልን አልናሳ አሁን ደርሶ እምትእማረ አለ። ምን ነው ቢሉ ይችን ምክንያት ያላት ናት። ይሁዳ ሴዋ ምንት ባለ ጊዜ ሚስት አግብቶ ኢርንን፣ አሞንን፣ ሰሎሞንን ይወልዳል። ኢራ ማለት ፀሐይ ማለት ነው። አውንና ማለት ወይን ማለት ነው። ሰሎሞን ማለት መስተሰልም ማለት ነው። መስተሳልም ማለት ነው። ለበኩሩ ለኢሪ ከአሕዛብ ወገን ትዕማር የምትባል ብላቴና አምጥቶ አጋባው። አባቴ ማግባቴን ባይፈቅድልኝ ነው እንጂ ማግባቴንማ ቢፈቅድልኝ ከኃያሉና ከእስራኤል ወገን ያገባኝ አልነበረም ብሎ ተጽፎ የማይደረስበት ሆነ። እግዚአብሔር ትንቢት አይወድምና በዚህም ምክንያት ቀሰፈው።
ቀሰፈው። ኋላ በኦሪት የሚሰራው በሕገ ልቦና ተገለጸለት የሚለው የኢትዮጵያ እምነት መጨረሻው የሚናገረው በሕገ ልቦና ተገለጸለት። አቅም ዘርአ ለእሁከ ብሎ ለአበው ለአለውና አጋባው ይላል። ለአውና አጋባው ይላል። እሱ ስራውን እየሰራ ከአዊ ዘርአ በአፋ ሆነ ልጅ በሚወለድ ለሱ ለስሙ መጠሪያ ይሆነዋል እንጂ ለኔ ምን ይሆንልኛል ብሎ እግዚአብሔር ምቀኝነት አይወድምና ቀሰፈው። በሳራ ወለተ ራጉኤል አስማዲዎስ የሚባል ጋኔን በጭኗ አድሮ ደግሞ አለው። በሳራ ወለተ ራጉኤል አስማዲዎስ የሚባል ጋኔን ከጭኗ አድሮ ሰባቱ ባሎቿ እንደገደለባት ይችን ብላቴና ልጆች ትጨርስብኛለች ብሎ በፈሊጥ ያሰናብታል። ሁሪ ቤተ አቡኪ ወንበሪ መብላእትኪ እስከ አመ ይሐልቅ ወልድየ ሲሎም ብሎ ሀደጎ ላይለ ለለ አስተዳላ እንዳለ ሀደጎ ሳለ እንዳለ ደግ አድርጎ እሷንም እያዘነች ሂዳለች። ማዘኗ ግን ዝሙት ቀረበብኝ ብላ አይደለም። እመቤታችን ጌታችን ከቤተ ይሁዳ ይወለዳሉ ሲሉ ትሰማ ነበርና ከባለተስፋ ቤት ወጥቼ ሄድሁ ብላ ነው እንጂ በዚያ ወራት ሚስቲቱ ሴዋ ሞተችበት። መዋበል ሐዘኑ ሲፈጸም ቲምናታን ወደምትባል ሀገር በጎቹን ሲያሸልት በሄደበት ጊዜ ናሁ ይሁዳ ሐሙኪ ያርግ ውስተ ቲምናታ ከመ ያርግ ይቀርስ አባግዒሁ ብለው ነገሯት። ሴሎም እንዳደገ ያላትንም ነገረ። እንዳልተፈጸመላት ባየች ጊዜ እንዳታለለችው ላታለው እንዳታለለኝ ላታለው ብላ ልብሰ ዘማ ለብሳ ጥጃ ጃንጥላዋንም አስጥላ ድንኳናን አስተክላም ቢሉ ከተመሰቀለ መንገድ ቆየችው። እስራኤል ሴት ሲያዩ አልፎ መሄድ አይሆንላቸውምና ነበርና በጀ በይኝ አላት። በዚያውስ ላይ ሚስቱ ሞተችበት ማለት ለዚህ ይመቻል። ምንተ ትወበኒ አሰበ ደንስየ አለችው። አፌኑ ለኪ አሃደ መሐስየ
ጠሊ የፍየል ጥቦት እልክልሻለሁ አላት። ሀበኒ አሐዘ መያዣ ስጠኝ አለችው። መያዣ ስጠኝ አለችው። ምን አለኝና ቢላት ቀለበትህን፣ ኮፊታህን፣ ዘንግህን ስጠኝ አለችው። መያዣ ሰጥቶ ተገናኝቶ ይሄዳል። እሷም ዘማ አይደለችም እና ልብሷንም አልብሳ እንደ ጥንቷ ተቀመጠች። የበጻ መልክተኛው ኤፍራስ አዶሎማዊ ይባላል። ይህ ጥቦት ወስደህ ለዛች ዘማ ሰጥተህ ገንዘባችንን ይዘህና ብሎ ላከው። ቢፈልግ አጣት። አይቴ ቤታ ለዘማ እያለ ይጠይቅ ጀመር። እኛ በሀገራችን ዘማም የለብንም አሉት። ተመልሶ አጥቷት አለው አጣኋት አለው። ብታገኛትማ ገንዘባችንን ከኛ በዚያው ላይ ዛሬስ ያዕቆብ ልጆች ጠግበውና አይቴ ቤታ ለዘማ እያሉ ዘማ ሲፈልጉ ይዞራሉ ሆነ ባሉ ነበረ አለው። ከ3 ወር በኋላ ትዕማር መርዓትከ ጸነሰች። በዝሙት ብለው ነገሩት። በምን አውቀው ቢሉ ከ3 ወር በኋላ ጽንስ እየገፋ ጡት እየጠቆረ ይሄዳልና በዚያ ወራት በአሕዛብ ስትኖርባቸው ነበረና በድንጋይ ወግራችሁ በእሳት አቃጥላችሁ ግደሏት ብሎ አዘዘ። ምክንያቱም መሪ ነው እሱ። አድርሱልኝ አላቸው። የሚያይ እርሷን ሆነ። እንግዲያስ ሀቤየ መጀመሪያ መንዝራው ማን ነው? እሱ ነው። እንግዲያስ እኔ ከሆኑኝ አንተ ትሞታለህ ብላ ደግሞ እሷ ደግሞ የያዘችውን መሳሪያ መያዣ ልሰጠው ነው። ከዚያ በኋላ ምሕረት ሊመጣለት ነው። አሁን የኦርቶዶክስ ሃይማኖት አጥባቂ ናት የምንላቸው ለዚህ ነው። ሴቷም ሆነ ወንዷ አጥባቂ ናት። ያለምንም ምክንያት ጥጋበኛ በየመንገዱ እያያዘ እንደገና መብቱን የሚያሳይበት ግደሉ የሚል ራሱ አመንዝራ ሆኖ ሰውን ግደሉ የሚል ከሆነ አሁን ምስክሩ በራሱ ላይ ሊወርድበት ነው። ልቀት ዘመኑ ኩፈት ዘመኑ ህለተ ዘመኑ ብላችሁ ስጡት አለኝ አለቻቸው። ወስደው ሰጡት። አይቶ ጽድቀቴንና ትዕማር ረቀታችንን ጻድቀት እምኔ ከኔ ይልቅ ተሻለች፣ ከኔ የተነሳ ከበረች ብሎ ተናግሯል። ምክንያቱም የእሱ ውርዴት ስለሆነ አሁን ያንን ውርዴቱን ሊሸፍን ነው። እሷ ተሻለች ከኔ ያለ መንታ እንደጸነሰች አውቃ በምትወልደውበትም ጊዜ መውለዲቱን አስቀድማ የተወለደውን በኩሩን አድና እንድናውቀው ቀይ ሐር አሰሩበት አለቻት። አስቀድሞ ዛሬ እጁን
የሰደደ ፊት ፈትል ለሐር አሰረችበት። ፋሪስ እሱ ወደ ኋላ ስቦ ተወለደ። ፋሪስ ማለት ጣሽ፣ ጠምሳሽ፣ ክፍለት፣ ፍልጠት ያለ ኃያል ማለት ነው። እጹብ በእንቲአከ ማለት ነው። እጹብ በእንቲአክሙ ማለት ያ ነው። ቀርቶ ያላየነው ወጣ፣ ቀርቶ ያየነው፣ ያየነው ቀርቶ ያላየነው ወጣ ማለት ነው። ዛሬ ማለት ወለተ ድክመት ማለት ነው። ደክሞ ተወልዷልና ቀድሞ ተወልዷልና ቅድመ ዘርኤና ሁ ዝኒ ሰረቀ ማለት ነው። ቀይ ፈትል ላይ ማለት ነው። ቀይ ፈትል ማለት ነው። መልካም ማለት ነው። ከዛሬ ይለያል። ዛህራ ይለያል። በአረብ መልክ ሲል ይህንን ሁሉ ምሳሌ ነው። ይሁዳ የእግዚአብሔር አብ ኢራስ አድሎማዊ የቅዱስ ገብርኤል በግ የእግዚአብሔር ወልድ ህልቀተ ሃይማኖት ኩፋት የአክሊል ሶክ ህለተ የመስቀል ትዕማር የቤተ አይሁድ ትዕማር መያዣ ይዛ ቀረች እንጂ ዋጋውን እንዳለገባችለት ቤተ ይሁዳ ትንቢቱን ተስፋውን ሰምተው ቀሩ እንጂ በክርስቶስ አላመኑምና። አንድም ምሳሌ ትዕቢት ትዕማርን የምኩራብ የቤተ ክርስቲያን ምሳሌ ትዕማር ልጆች ከአባታቸው ከይሁዳ አገኘች እንጂ ከልጆቹ አላገኘችም። ቤተ ክርስቲያን ምእመናን ከእነዚያ ነቢያት ከእግዚ ካህናት ከክርስቶስ አገኘች እንጂ ከነቢያት በካህናት አላገኘችምና። አንድም ትዕማር የቤተ ክርስቲያን ምሳሌ ትዕማር ከልጆች ከአባት ዘር አልተጸየፈችም። ቤተ ክርስቲያን ከሕዝብ ከአሕዛብ ከአቃል ከሀገሬት ከጉዙር ከቆላፍ ያመኑትን ሁሉ ትቀበላለችና ለመጻ ሀቤየ እይሰድዶ ወያወፅኦ አፋ እምንዲል ፋሪስ የኦሪት ዛራ የወንጌል ምሳሌ ናቸው። ኦሪት ዛራ የኦሪት የወንጌል ምሳሌ። ዛራ አስቀድሞ እጁን እንዳወጣ ወንጌልም በመልከ ጼዴቅ ታይታ ጠፍታለችና ፋሪስ እሱን ወደ ኋላ ስቦ እንደተወለደ በመከፋፈል ኦሪትን ተሰርታለችና ዛሬ በኋላ እንደተወለደ ወንጌል ኋላ ተሰርታለችና እንደ ዛሬ የቀሳውስት ፈትል ለይ የሥጋ የደሙ ምሳሌ ይህንን ለምን ይሻዋልና ቢሉ ትዕማር በሃይማኖት እንደከበረች አሕዛብም በሃይማኖት እንዲከብሩ ለመጠየቅ በእስራኤል ዘለፈ ለአሕዛብ ተስፋ ለመሆን በልደተ ሥጋ ወደ መልኩና ወደ መካከሉና ለእኛስ ክርስቶስ ከትዕማር ተወልዷን የለም ለማለት በአቂበ ሕግ ይመለካሉ። ሕግ አፍራሽ ልጆች አይደላችሁም ለማለት ክርስቶስ በዳዊት ከበረ ይላሉና ዳዊትም በክርስቶስ ከበረ
እንጂ እሱማ የትዕማር ልጅ ነው ይሉታል። ስብሐት ለአብ ወልድ መንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን።